ላይ ተገናኝ ቶፋ ተረጋጋና ስላለው ነገር ማለት ማስተካከል ያለባችሁ ነገር ስላለ ማስተካከል አለባችሁ። ካላስቀየምኳችሁ ቤት ደስ ይለኛል። ስለዚህም የምትወሪኝ ከሆነ እሄዳለሁ። አይደለም ልቶፋ ምን አለ መሰለህ ማስተካከል ያለባችሁ ነገር አለ። ምክንያቱም አሁን እዚች ጋር አንተም ብቻ አንተም ሲሆንም ታዲም የተጎዳች መናገር ካለብህ ራስህ ነው መናገር ያለብህ ነው የሚሻለው እኮ ነው። ስለሷ በአጨቅጭቀኝ ከዚህ በላይ ተናገረኝ። ስለሷ ሲጀምር ላገኛትም አልፈልግም። እኔ በሁለት ቀን ሲጀምር ወደ ሸገር መመለስ አይቀርም እኮ። ሳታገኛት ለምን ትመለሳለህ? አንዴ ብቻ እናግራት ለምን አትመለስም ነው የኔ ሐሳብ እኮ። በቃ ስለሷ ማውራት አትችልም? ስለሌላ ነገር ማውራት አትችልም? የተገናኘነው እኮ ስለሷ እኮ ለማውራት ነው። ህይወቷ አረጋለች ስለሆነ ብቻ እኮ ነው የመጣው። እኔ አንተ ላይ ጓልል አልፈልግም። ገብቶሃል? በቃ የራስህን ህይወት ምራ። እኔ ስለ ጽዮን ልትዋራኝ አልፈልግም። ሰላም 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 ውድና የተከበራችሁ የኔ እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ እኔ ፋሚሊዎች በያላችሁበት በመላው ዓለም የምትገኙ የታሪቲው ሰላም የታሪቲው ፋሚሊዎች በያላችሁበት እንግዲህ ሰላማችሁ ብዝት ይበልኝ። ዛሬ በሰላምታ መጥቻለሁ ማለት ነው። እንግዲህ የዛሬው ቪዲዮ ትንሽም ደስ ብሎኛል፣ እንደዛውም ደግሞ ሊያስከፋ የሚችል ነገር ሊሆን ይችላል ማለት ነው። ምክንያቱም ከዚህ ቀደም በጠቀስኩት ቪዲዮ ቶፊቅ ጽዮንን ለማግኘት ምንም አይነት ፍላጎት እንደሌለውና ጽዮን ደግሞ እሱን ካላገኘው ምናምን ብቻ ራሴን ሌላ ነገር አደርጋለሁ ምናምን የማለት ሙድ ብቻ ልክ አስመስለኝምና እሷንም ብዙ ጊዜ ለማግኘትና ለማናገር ጥረት አድርጌያለሁ። በቃ የሆነ ደስ የሚል ከውስጥ አሁን እኔ ለእናንተ የምነግረው አይነት ንግግር አትናገርም። ምክንያቱም የተፈጠረው ነገር በራሷ ጥፋት እንደሆነ ህሊናዋ እየወቀሳት ነው። በዛ ላይ ደግሞ እንደገና የምትወደውን የኔ የምትለውን ሰው ደግሞ ልትጣ እንደሆነ እያሰበች ስለሆነ በቃ ጭንቅላቷ ኦቨርሊ በቃ በጣም ከብዷታል እና ነገሮችን በምን መልኩ ማስተካከል እንዳለባት ሁላ ግራ ገብቷታል። በጣም ነው ያዘነችው እና ከትናንት ወዲያ በለቀቁት ቪዲዮ አንተ ማማን ይቅርታ ጠይቃት እና አንተ የራስን ህይወት አስተካክል፣ ስለነሱ ህይወት አይመለከትም የምትሉኝ ያላችሁ እና አስተካክላለሁ፣ ችግር የለውም። በባለፈው እንደነገርኳችሁ የራሴን ህይወት ከየትኛውም ሰው ህይወት በላይ የራሴ ህይወት አይደል፣ ከራስ በላይ ንፋስ የሚባልም ነገር አለ። ግን እንደዛም ሆኖ እንደነገርኳችሁ እምነት የሚባለው ነገር ከዚህ በኋላ የማይኖር ከሆነ እኔ ለኔ ያለኝ ማነው ለፍቅር ግንኙነታችን ያለኝ ቦታ የወረደ ነው፣ ላልታረቃት እችላለሁ ብያቸዋለሁ። ምክንያቱም እምነት የሚለው ነገር ፍቅር ላይ ወሳኝነት ስላለው ማለት ነው። ጽዮንም ይሄ አደጋ ነው የገጠማት፣ ያው ስለሚያምናት ነው። ብዙ ነገር ሲጠይቃት ስታወራ በጣም ብዙ ነገር ሲሆን አሁን ይሄ ነገር ሲፈጠር የተደናገጠው ማለት ነው። ምክንያቱም በጣም ብዙ ጊዜ አብራችሁት የቆያችሁት ሰው ድንገት የሆነ ነገር አድርጎ ስታዩት አላውቀውም እንዲህ ብላችሁ እንድታስቡት ያደርጋልና ዛሬ ቶፊቅን በስልክ ምናምን አግኝተናልና ስመኝ ይዛው እንድትመጣ ነግሬያታለሁ፣ ደውዬላታለሁ። አሁንም ደግሜ ደውላታለሁ አስፈላጊ ከሆነ። ስለዚህ ደውዬላት ያው ቶፊቅ ለምን እንደጠፋና ግዴታ እሱ ከጽዮን ጋር ያለውን ጉዳይ ተነጋግረው መፍታት እንዳለባቸው አላ ሁለቱ በቃ ተገናኝተው ማውራት አለባቸው ብዬ ስለማምን ነው። ምክንያቱም እሱም አልፈልግም እኔ ከሷ ጋር ማውራት ምናምን የሚላቸው ነገሮች በጣም እየበዙና እያስጨነቁ ነውና እኔ ሳይሄድ መድረሳችንና እሱን ማግኘታችን በራሱ ደስ ብሎኛል በጣም። ከዚህ አንጻር ደግሞ ነገሮች መስተካከል ስላለባቸው ይሄ አንጃ ግራንጃ ምናምን የሚባል ነገር አለ። አንዳንድ ጊዜ ነገሮችን ለማስተካከል የምንጠራቸው ጥረቶች አሉ። አንድ በጥባጭ የሰፈር ጀለስ ነው የሚበጠብጠን። እኔ ነገሮችን ለማስተካከል ጥራለሁ፣ እሱ ያስጨውብናል እዚህ መጥቶና ፋሚሊያንስ ምን ለማለት ፈልጌ ነው፣ ግልጸኝነት የሚባል ነገር አለ። የትኛውም ነገር በደፈናው ከሚሆን በጠረጴዛ ዙሪያ ተወርቶ ወይ ደግሞ ሁለቱን አገናኝተን ብናወራቸው በሚል ነው። ምክንያቱም እሷም ቶፊቅን ለማግኘት ጥራለች፣ ግን አልቻለችም። እሷን ማግኘት አይፈልግም። ከነ ለመሄድም ሽር ጉድ ሲል ነው። በቃ ድንገት ነው። እኔ ጽዮን ማነው ስሙ እኔ ከአቅሜ በላይ ሆኗል። መጀመሪያም ከእሷ ጋር ስለተገናኙ ምናልባት የምታገኘው ከሆነ ብዬ ጠየኳት። ይኖራል ችግር የለውም ደውልለታለሁ ምናምን ብላኝ አውርተው ነው እና ዛሬ የመጡት። እንግዲህ ስለምታበረታቱኝ ከጎኔ ስለሆናችሁና ህይወቴንም እንዳስተካክል ለምትመክሩኝ ኦዲየንሶቼ በጣም ትልቅ ክብርና ትልቅ ምስጋና አለኝ። በጣም ነው የማመሰግናችሁ። ምክንያቱም የእኔ ህይወት እንደራሳችሁ የታያችሁ ተጨንቃችሁ ለማስተካከል መጥቶ ምክንያቱም እኔ ተጎድቼበታለሁ ብዙ። አሁንም ለማስተካከል እየጣርኩ ነው፣ ደግሞ ማስተካክለዋለሁ።
ያው አንዳንድ ነገሮችን ከሷም ጋር እያወራው ስለሆነ ማለት ነው። እምነት የሚባለውን ነገር ግን ያው እንደነገርኳችሁ ነው የማይታሰብበት ነገር መሆን የለበትም። ፍቅር ላይ ወሳኙና ዋናው ነገር እሱ ስለሆነ እዚህም እንድንደርስ ያደረገን ነገር የእምነት ጉዳይ ስለሆነ እኔን ስላላመነችኝና ሰውን ወሬን እምነት የምታየውን ነገር አምና ነው እኔ እንትን ያለችኝና እስቲ ሲማኝ ደግሞ ቶፊቅን ይዛው ትምጣና ቶፊቅ ከሷ ጋር ያለውን ጉዳይ እንዴት መፍታት አለበት የሚለውን ነገር አብረን ብናይ ተሻለ ይሆናል ብዬ አስባለሁ። እንጠብቃቸው። ያው እንደፈረውታ ሚዛው መጣለች። ስሙ እንዴት ነሽ? አማን ነው? ቶፋይ ብራዘር አማን ነው አለሽ? እንዴት ናችሁ? አማን ነው? ኧረ በጣም የጠፋችሁ ጀለስ ሲጠፋ አንቺም ጥርግ ብለሽ ጠፋሽ። እኔ ክላስ ምናምን ቢዘርጉኝ እኔ ነገሮች ትንሽ እየሳሰቡኝ ስለሆነ ለምን አልጠይቀውም? ምክንያቱም እኔም እሱን እየፈለኩኝ ነበረ ማግኘት አልቻልኩም። በአንቺ በኩልም አገኘዋለሁ ብዬ ተስፋ ስላደረኩኝ ነው አንቺም ጋር የደወልኩት። እሱማ ልክ ነው። ሰሞኑ እዚህ ምስላል ነበር ይሆናል። ያው በቃ አይ ከኔ ላይፍ በላይ ያሳሰበኝ ነው። ምክንያቱም እኔም ተጎጂ ነኝ፣ የኔም ህይወት ተበጥብጧል። ግን ከኔ ህይወት በላይ ደግሞ የጽዮን ህይወትና ያለችበት ቦታ እኔ ደስ ስላለኝ ተገናኝ። አይ ቶፋ ተረጋጋና ስላለው ነገር ማለት ማስተካከል ያለባችሁ ነገር ስላለ ማስተካከል አለባችሁ። ካላስቀየምኳችሁ ቤት ደስ ይለኛል። ስለዚህም የምትወሪኝ ከሆነ እሄዳለሁ። አይደለም ልቶፋ ምን አለ መሰለህ ማስተካከል ያለባችሁ ነገር አለ። ምክንያቱም አሁን እዚች ጋር አንተም ሲሆንም ታዲም የተጎዳችሁት ስማ፣ አሁን እዚህ ጋር ብራዘር አንድ ነገር ማወቅ አለብን። ልክ ነው። የትኛውም ነገር ላይ እምነት ያስፈልጋል። በተለይ ደግሞ የፍቅር ግንኙነት ነው በመጀመሪያ። ሁለተኛ ደረጃ ደግሞ የትኛውም ነገር ልክ ሲያልፍ ሊያስጠላ ይችላል። አይደለም አንተ በእኔ ቦታ ብትሆን ምን ታረጋለህ? ልክ ነው እኮ በጽዮን ምክንያት እኔም አንተም ተጎድተናል እኮ። ስለዚህ በቃ እንጨርስና እኮ እኔም አንተም ተጎድተናል አይደል? እኔ ግን ስላለው ነገር እውነቱን ልነግርህ ነው። አሁን እውነቱን ነግሬ ስለሷ እንጨርሻለሁ። እኔ አሁን እውነቱን ነግሬ ሁለታችሁ እንድታወሩ ብቻ ነው የምፈልገው። ምንም መፍትሄ የሚቀየር ነገር የለም። እኔ ጨርሻለሁ። ሲጀምር እኔ ልሄድ ስል ነው ቶፋ። አሁን አንድ ነገር ስማኝ፣ ሁለታችንም እኮ ተበድለናል። እኔ ግን ያለውን ነገር እውነቱን አውቀሃል። እውነቱን ደግሞ በግልጽ አስረድቼክ በደንብ ስለተፈጠረው ስለ እያንዳንዱ ነገር በግልጽ አስረድቼክ እቺ ልጅ ኦኬ ጥፋት አጥፍታለች የሆነ ታይም ላይ እኔም እኮ ተበዳይ ነኝ አይደለ? ግን እኔም ይቅርታ አድርጌላታለሁ። እኔ ለሷ ይቅርታ አላርግላት አይደል? እኔ ጭራሽ እኔ ከጭቅላት ያስጥቻለሁ። በቃ እኔ ስለሷ ማሰብም ማውራትም አልፈልግም። የመጣሁትም እኔ ይቅርታ አልጠይቅም ነው። አንተ ሲጀመር እኮ ኖርማል ነው፣ ችግር የለውም ቶፋ። እኔ አሁን እኔ ይቅርታን የምቀበለው ምን ሲሆን መሰለህ? ለአንድና ለመጨረሻ የለ ተቀበላትም አትቀበላትም እቺ ልጅ አግኝተህ ማውራት አለብህ። ለምን መሰለህ? ህይወቷን አደጋ ላይ እየጣለች ነው። ህይወቷን አደጋ ላይ እየጣለች ነው። ቶፊቅ ራሷን አጥፋለሁ እያለች ነው። ጉዳይ አይደለም። ምን ማለት ነው? ቢያ አንተ እሷ የበደለችን ያህል አንተን ጥፋትን መበደል ነው። ቶፋ ስማኝ፣ አንድ ነገር ጨርሻለሁ። ምንም የሚቀየር ነገር የለም። ብትወሩኝም ባልተወሩኝ ቶፋ አንድ ነገር ስማኝ፣ እኔ ለምን ምክንያቱም ምን መሰለህ የዚህ ልጅ ህይወት አደጋ ላይ የዚህ ልጅ ፍንጫ አይለቀቅም እንዴ አንተ የዚህ ልጅ ህይወት አደጋ ላይ እኮ አንተ ጋር ልክ ነህ እኮ ያቀድም እምነት ያልኩ ለዛ ነው። ሁሉም ነገር ልክ ሲያልፍ ያስጠላል፣ እምነት ሲሻር ሲነድ ያስጠላል። እኔም እኮ ስላላመነች ነው በሳቱ ተናድጄና ስለ ነበረው ሁሉም ነገር የተፈጠረው ደግሞ ሆን ብላ አድርገው አይደለም። እሱም ማወቅ በራሱ አንድ ነገር አይደለ። እኔ ወደ አንተ ህይወት መጥቻለሁ፣ አንተ ወደ እኔ አልመጣም። አትጨናነቅ በቃ ስለኔ በዚህ ነው ያህል ከሆነ እኔ በቃ አንተ ከማማ ጋር ያለውን ጨርስ። ስለዚህ እኔ ጨርሳለሁ። ቶፋ እኔ እሱን እጨርሳለሁ። እሱ እኮ አይደለም አሁን እሱ ያስጨነቀው ከማማ ጋር በገንዘብ ታለለች እንጂ እኮ ምንም ነገር አላደረገችም ከኔ ጋር አይደለ። ዋናው ነገር እኮ እሱ ነው። ከመረ ያደረጋችው ሁሉም ነገር ለገንዘብ ፎቶ ብቻ ነው ያላት። ስለዚህ ሁሉም ነገር ለገንዘብ ያደረገችው ፎቶ ብቻ ነው ያላት። ሁሉም ነገር ውሸት ነው። ስለዚህ ይሄን ነገር ውሸት መሆኑን ስላወቅኩኝ ነው ይቅርታ ልጠይቅ የመጣሁት ሲጀምር ማለት ነው። ተረድተኛል። ግን እኮ ይቅርታ ካረገለት ስማን ቶፊቅ
ይቅርታ ካረክለት ቢያንስ አግኝታ አውራት እሷን። እኔ ስለሷ አታውሩኝ። እኔ እሷን ማግኘት አልፈልግም። ሲጀምር ለምንድን ነው እቺ ልጅ ህይወት አደጋ ላይ ነው እያልኩህ እኮ ነው። እህት የለህም እናት የለህም። እኔ እኮ በድላኛለች። እኔ እኮ የለም ስማኝ፣ እንደሷ ቢሆን ኖር የለም እንደሷ ቢሆን እኮ እኔ እኮ ነኝ አንተን አለማገናኘትና ውብዬ እንድትሄድ ማድረግና እሷ የፈለገችው እንድትሆን ማድረግ ያለብኝ እኔ ነበርኩኝ አይደል? እንደተበዳይ ግን ቶፋ አንተ ተረጋግተህ ቢያንስ ተረጋግተህ ካንተና ለመጨረሻ ጊዜ አግኝተህ ማውራት ብቻ እኮ ነው አይደል? ወደ ነበረው ነገር መሆን ራሱ ባችሉ እኮ ቢያንስ ተገናኝታችሁ አውሩ። ቶፊቅ ለምን ትክትላለህ? ምክንያቱም አንተ ብቻ እኮ አይደለም እዚህ ጋር የተጎዳው እሷም ህይወቷ አደጋ ላይ ነው አሁን ላይ። እኔ ስመኝን ስደውልልኝ ሁላ ታዲ ስትለኝ ነው የመጣሁት። ገብቷል። እኔ ስለዚህ ራሱ ልታወሩኝ መሆኑን ባቅ አልመጣም። ህይወቷ አደጋ ላይ ነው እኮ ሌላ ነገር ነው ለካለ ይቅርታ ልጠይቅ ብቻ ነው የመጣሁት። ሌላ ነገር ካለ አንተ ህይወት ስማኝ፣ ከማማ ጋር ያለኝ ነገር አስተካክላለሁ። በቃ አስተካክል። ልጅቷም ህይወቷን ራሷን እስክትመልስ ድረስ እኮ ነው ህይወቷን ጀምር። አሁን ላይ ያለችበት ነገር ላይ ጥሩ ላይ አይደለችም። ሰው እንደዚህ እንጃ በደልን እኮ በበደል መመለስ ጥሩ አይደለም። ቢያንስ ተገናኝታ አብረሃት እንደበፊት ባትሆን እኮ ደህና ልትሆን ትችላለች በሚል ነው። እኔ ተስፋ እኮ ነው ያለ ሲጀመር አሁንም እኮ ደህና ትሆናለች አይደለም፣ ተስፋ እኮ ነው። እርግጥ ነው ተበዳይ ነህ በቃ ግን እኔ ምን እንደምልክ አላውቅም። ልክ ነህ፣ ብዙ ነገር አድርጋለች። በጣም ይከብዳል ባንተም ቦታ ሲታይ። ግን ደግሞ አሁን ላይ ያለችበት ነገር ያንተ እኮ ቢያንስ አልፏል። ወደፊት ማስተካከል የሚቻል ነገር ነው ማለት አብራችሁ ለመሆን ባችሉ ቢያንስ ማስተካከል ትችላላችሁ። ያም ታስቧል ነው አብረው እኔ እረስቻለሁ እኮ በቃ ስለሷ እኮ ጨርሻለሁ ኦሬዲ ገብቷል። እኔ የመጣሁትም ስለማማ ላወራ ነው ሲጀምር። አንተና ማማን ባገኛት ደስ ይለኛል። ገብቷል። አንተና ማማ ጋር ያለውን ነገር ጨርሼ ወደ አዲስ አበባ መመለስ ደስ ይለኛል። አሁን እኮ ማስተካከል ያለበት ታገኝ ኖሮ ሸገር ነበርኩኝ እስካሁን። ማስተካከል እኮ የምትችለው ነገር ነው ተፊቅ። አሁን የነሱን ነገር አስተካክለክ መሄድ ከቻልክ ቢያንስ እሷንም አግኝታት አውርታት ብቻ ሂድ። ዛሬም ላይ እንችላል በፈልከው እንትን ግን አግኝተህ አውራት። ቢያንስ ያለችበት ነገር እሷን ካገኘኋት ኖርማል ስለማልሆን ምን ማለት ነው ቶፊቅ? ቢያንስ ለታዲ እሺ፣ ታዲና ማማን ለማስታረቅ ይሁሉ እየጣርክ ነው አይደለ? ቢያንስ እሷን አግኝተህ ውሸት እንደሆነ ስላለ ነው እነሱ ጋር ገብቶሻል። እነሱ ለብር ብላ ነው ያደረገችው ሁሉ ነገር። ለብር ከሆነ ታዲያ ተይው በቃ ስለሱ አታውሪኝ ሲጀምር። እና ቶፋኒ ምን ልነው ነገሩን እንድታስተካክለው ብቻ ነው። እሷ ማስተካከል ብቻ ሳይሆን ቢያንስ ህይወቷ አደጋ ላይ ስለሆነም ጭምር ነው እኔ የምጠይቅ። ራሴን አጠፋለሁ፣ መድኃኒት እቀማለሁ፣ በረኪና እጠጣለሁ፣ በጣም ብዙ ነገር ነው እያለች ያለች። ራሴን አጠፋለሁ እያለች ነው ባሁን ላይ ታጥፋኔ አይመለከተኝም ስለሷ ሲጀምር ማለት ነው። ቢያንስ እኮ ፍቅረኛት ነበረች ቶፊቅ። ህይወት እንደዚህ ነው ያህል ቅንጣት ያህል ያላሰበው እኔ ስለሷ ህይወት አላሰበውም። ራሷን ታጥፋ ከፈለገች አይደለም ቶፊቅ፣ አይደረግም እንደዚህ። አንዴ ለምንድን ነው ማሰማን? እኔ ሁላችን ራስህን ህይወት ለምን አታስተካክል? እኔ አስተካክላለሁ፣ ግን እቺ ልጅ የዚህ ልጅ ህይወት አደጋ ላይ ነው። አይመለከትም። ቢያንስ ለኖርማል ጓደኞች ከእኔ ነገር አታደርገው። ጓደኞች ቢያንስ አሁን ኖርማል ከፍቅረኛ ዓለም ላይ ውጣና እንደ ኖርማል ጓደኛ ሀሳባት እሺ፣ እንደ ኖርማል ጓደኛ ሀሳባት እኮ ሁሉም ነገር እኮ ነው አይደለም። ለብር ብላ ነው ያደረገችው እኮ። ለምንም ይሁን እኮ የሆነ ፍንጭ እኔ ጋር ሁሉም ነገር እኮ ሸጥ እናንተ ታውቃችሁ በኋላ እሺ፣ ለምን ለኔ ያልነገረችኝ? በእኛ ስለሰማክ ነው እኔ እሷ እኮ ሁሉም ነገር እሷን ለማሳመን ነው እየሄደች ያለችው። በቃ እኔና እሷን ለመለያየት ነው። እኔ እኮ በታሪክ እኮ አላመንኳትም። መጀመሪያ ውሸት ነው ሁሉም ነገር። ድጋሚ ነግረኝ አልፈልግም። ሁሉም ነገር ስለሆነ እኮ አውቃለሁ። አንተ የሰማኸውንና እኛ የምናውቀው እውነት አይደለም። እኛ ለብር ብላ እንዳደረገች ታውቃለህ እኮ። ታዲያ ይሄንን ይያው ነገር አውቃለሁ እኮ። በቃ ተረጋግተህ ነገሮችን እሷን ለማውራት ሞክር። እኔ እሱን ብቻ ነው እኮ እየጠየቅኩ ያለሁት። እኔ ከዚህ በኋላ ያለውን ህይወትን ቀጥል ምናምን ብዬ አላስጨንቅም፣ አላስገድም። እሱም ማድረግ አልችልም። ግን አሁን ላይ ህይወቷ አደጋ ላይ ስለሆነ ብቻ ለአንዴና ለመጨረሻ ጽዮንና አንቺ አብረን መቀጠል አንችልም። ስለዚህ ከዚህ አንፃር እኔ አንቺን አልፈልግሽም፣ በቃ እኔ ቆርጦልኛል ምናምን ብለህ በግልጽ እውነታውን ቁጭ አድርገህ ነግረሃት ሂድ። ባካንቺ ጀመር ተገናኝተህ ብትነግራት እኔ ምን ብዬ እኔ ካገኘኋት ጥሩ ነገር ስለማይፈጠር ካገኘሃት ቶፊቅ ምን ማለት ነው? ህይወቱ እኮ ያንተ ነው፣ እሱ አይደለም። እኔ ምን ብዬ ነው የሁለታችሁ ህይወት እኮ ነው። እሱ ምን አገባው? ቶፊቅ እንደዚህ ብሎሻል ብሎ ነው የሚነግራት? እኔ እሷን ማግኘት ስለማልፈልግ የሚባል ነገር የለም። ሲጀምር ታዲያስ እንዴት ነው የሚነግራት? እንዴት ነው የምታስበው? እንደፈለክ አድርገህ ንገራት። ወይኔ ላይ ያስጨነቅኩ አይደለም። ሲጀመር መናገር ካለብህ ራስህ ነው መናገር ያለብህ። እኔ ስለሷ በአጨቅጭቀኝ ከዚህ በላይ ትነግረኝ ስለሷ ሲጀምር ላገኛትም አልፈልግም። እኔ በሁለት ቀን ሲጀምር ወደ ሸገር መመለስ አይቀርም እኮ። ሳታገኛት ለምን ትመለሳለህ? አንዴ ብቻ ናግራት ለምን አትመለስም ነው የኔ ሐሳብ እኮ። በቃ ስለሷ ማውራት አችልም፣ ስለሌላ ነገር ማውራት አችልም። የተገናኘነው እኮ ስለሷ እኮ ለማውራት ነው። ህይወቷ አደጋ ላይ ስለሆነ ብቻ እኮ ነው የመጣሁት። አንተ ላይ ጓልል አልፈልግም። ገብቶሃል? በቃ የራስህን ህይወት ምራ። እኔ
ጽዮን ልትዋራኝ አልፈልግም። ቶፊቅ አዲስ አበባ ልትመለስ እንደሆነ እኮ አውቃለሁ አይደለ? ታርጉልኝ ግን ቢያንስ እሺ ስማኝ፣ ቢያንስ አንተ ተናግረሃት ብትሄድ ይቀላል ከምንም ነገር። እኔ እሷን ማግኘት አልፈልግም። ደግሞ ትፈልግ እኮ አውቃለሁ፣ ግን ደግሞ አሁን ህይወቷ አደጋ ላይ ነው እያልን አይደል? እኔ አስተካክለዋለሁ። እኔ እሱ ችግር የለውም። ወደ ማማ ተመለስ። እኔ ድጋሚ እሷን ማግኘት አልፈልግም። ይቀርታሉ። ቶፊቅ ተረጋግተህ ለምንድን ነው የማታወራው? ቶፊቅ ና ቆሞ አውራ። እቺ ልጅ ወጣ። እሺ ምን ብትደረግ ነው የሚሻለው? ምንም ማድረጋችን ከዚህ ጋር ምንም ፋሚሊ እኔ አይታችኋል። እኔ ጥሪ ያለቻል ማርያም ሲጀመር እሱ ፍቃደኛ አይደለም። የሰው ህይወት ውስጥ መታ የገባችው ሁሉም ነገር እያደረገች ያለችው ራሷ ነች። እኔ አግኝቶ እንዲያወራት የቻልኩትን አድርጌያለሁ። ህይወቷ አደጋ ላይ ነው፣ ነግሬዋለሁ ሁሉም ነገር በግልጽ። እኔ ከዚህ በላይ ምንም ማድረግ አልችልም። ፋሚሊ በቃቸው።